ክስተቶች አሁን በመድር ላይ እየሆነ ያለው ወይንም በዚህ አሁን የምንገባበት የምጣር መጀመሪያ ውስጥ ነን ያለነው። በዚህ የምጣር መጀመሪያ ላይ የምንመለከተው አንዱ ነገር ክህደቶችን ታያላችሁ። ከብዙ አቅጣጫ ክህደት ወደ ቤተ ክርስቲያን ይገባል። በአሜሪካን ሀገር ወደ 40% የሚሆኑ ፓስተሮች ኢየሱስ ክርስቶስ ከድንግል አልተወለደም ብለው የሚክዱ አሉ። 40% በጣም ብዙ ነው። ቴዎሎጂ የተማሩ ዕውቀት ያላቸው በብዙ ምሁር የሆኑ ሰዎች ናቸው። እና ኢየሱስ ክርስቶስ ከድንግል አልተወለደም እንዲህ አይነት የድንግል መወለድን ማያምኑ ሰዎች አሉ። አእምሮ በጣም ሲበዛ ማለት ነው። እና ክህደት ወደ እግዚአብሔር ቤት እየገባ ነው። ወንጌል የሚሰብኩ ሰዎች ለሰዶማውያን እጅ የሚሰጡበት ጊዜ ላይ ደርሰናል ያለነው። ብዙ ርኩሰት ወደ እግዚአብሔር ቤት እየገባ ነው። የቤተ ክርስቲያን መዓዛዋ እየደበዘዘ መጥቷል። ጠረኗ እየጠፋ መጥቷል። ወገኖቹ እግዚአብሔር በመንፈስ ቅዱስ እንደገና ያስበን። ክህደቶችን ትመለከታላችሁ። ዓለም አቀፍ የሆነ ክህደት በዓለም ዙሪያ የማትጠብቁት አይነት ክህደት በቤተ ክርስቲያኖች ውስጥ ይገባል። ሪሰንትሊ አንድ ትልቅ ሰው ኢንተርቪው ሲደረግ ሰማ ነበር። በጣም የታወቀ ሰው ነው። በጣም ካሪዝማቲክ የተነቃቃ ሰው ነው። በመንፈስ ብዬ ማስበው ሰው ነው። ብዙ መጽሐፎቹን ማገላብጫለሁ። የሱን በጣም የተማረ ሰው ነው። ደስ የሚል እይታ ያለው ሰው ነው። ነገር ግን ሪሰንትሊ ኢንተርቪው ሲደረግ በሚያሳፍር ሁኔታ እንዴት ሰዶማውያን ወደ እግዚአብሔር መንግስት እንደሚገቡ ሰዎችን ሊያሳምን ሲሞክር አየሁት። አሉ የሚባሉ አስተማሪዎች እየካዱ ነው ያሉት። ወገኖች ሆይ እኛ ወንጌልን ከአሜሪካ አልተቀበልንም። ወንጌልን ከኢየሱስ ነው የተቀበልነው። ክብር ለእግዚአብሔር ይሁን። እኛ አዳኛችን መሲሐችን የናዝሬቱ ኢየሱስ ነው። ክብር ለስሙ ይሁን። ስለዚህ ብዙ አይነት ትምህርቶች ይመጣሉ እንደ ወጀብ እየመጡ ኃጢአትን የሚፈቅዱ ትምህርቶች፣ ቤተ ክርስቲያንን ለብ እንድትል የሚያደርጉ አዳዲስ ትምህርቶች እየገቡልን ያሉት። አንዳንዶች ያስተምሩናል። መጠጥ ምን አለበት እያሉ ያስተምሯችኋል። አንዳንዶች ይመጡና ደግሞ ዘፈን ምን አለበት ብሎ ያስተምሯችኋል። አንዳንዶች ደግሞ ሳይጋቡ አብሮ መተኛት ምን አለበት ብሎ ሊያስተምሯችሁ ይመጣሉ። ችግር አለበት፣ እርግማን አለበት፣ ኃጢአት አለበት። ክብር ለኢየሱስ ይሁን። አንድ ሰው ምን አለኝ፣ አንዳንዴም በወልድባ ይዘፈናል ብሎ ተረት ነገረኝ። ኖ እኛ ሰፈር አንድ ቀንም አንዘፍንም አልኩት። ክብር ለኢየሱስ ይሁን። አሜን አሜን። የሚፈቀድ ኃጢአት የለም። ኢየሱስ ብቻውን ጌታ ነው። አሜን አሜን። እናንተ ልታረጉት የሚገባችሁን አንደበተ ርቱዕ ሰባኪዎች እየመጡ የኃጢአትን በር እንዳይከፍቱላችሁ ተጠንቀቁ። ተናጋሪ አንደበተ ርቱዓን ስማርት የሚመስሉ ነገር መጽሐፉን ያወቁ የሚመስሉ ምን አለበት ብትጠጣ፣ ምን አለበት ዘፈን አልተከለከለም እያሉ ሊያባብሏችሁ ሲሞክሩ ኖ ኖ ኖ ኖ፣ ችግር አለበት። እኛን ኢንስፓየር የሚያደርገን መንፈስ ቅዱስ ነው እንጂ ዘፈን አይደለም። የሚስማማ እስቲ አሜን ይበል። ጅማ ደህና ናችሁ ሆይ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስሙ ወገኖቼ ሆይ አንድ ጊዜ ይህን ነገር የሆነ ቦታ ተናገርኩት። ሙሉ ቀን መለሰ የሚባል ድሮ ዘፋኝ ነበረ። አሜሪካን ሀገር በአንድ አገልግሎት ተገናኘን እና ስናወራ እንደዚህ አለኝ። አንድ ጊዜ ጊዮን ሆቴል ቁጭ ብዬ ቦብ ማርሊ የሚባል ዘፋኝን አብረን ቁጭ ብለን ስንጫወታለን። ቦብ ማርሊ ማለት የጀማይካዊ ዘፋኝ የሞተው ማለት ነው። ሬጌ ተጫዋች። ወጣቶች በደም ስሙ። እና ቁጭ ብለን ስናወራ አለ፣ አንተ እንዴት ነው ዘፈን የምትቀበለው አለኛል። እኔ በቃ ደስ ሲለኝ ግጥም እጽፋለሁ ከዛ ዘፍናለሁ አልኩት አለ። አንተስ ስለው አለ፣ እኔ እንኳን ኃይለ ሥላሴ በህልም እየመጡ ነው የሚሰጡኝ አለ። ሙታን መንፈስ እግዚአብሔር ይወጋው። ዘፈን በምን ኢንስፓየር እንደሚሆን አታውቁም። ሲኒማዎች ኢንስፓየር በምን መንፈስ እንደሚነዱ አታውቁም። ብዙ አክተሮች ሴተኒስቶች አሉ። በላቸው ላይ ያለው ስፒሪት ወይንም በላቸው ላይ ያለው መንፈስ በሌሎች ውስጥ እንዲገባ ሰዎችን ወደ ርኩሰት የሚመራ ወደ ክህደት የሚመራ የአመጽ መንፈስ በውስጣቸው አለ። ስለዚህ የሚያካፍሏችሁ በእኔ ውስጥ የእግዚአብሔር መንፈስ ስላለ እናንተን የእግዚአብሔርን ቅዱስ ቃል ሳካፍላችሁ ቅዱሱን መንፈስ እንካፈላለን። ጳውሎስ ምን አለ? በመንፈሴ የማገለግለው ብሎ ነው ጳውሎስ የሚናገረው።
ከመንፈሴ ወይ በመንፈሴ ነው ማገለግላችሁ። ከውስጤ የሞላውን መንፈስ ነው ማካፈላችሁ። ውስጤ ያለ ዘፈን መንፈስ ከሆነ ማካፈላችሁ ቃሌ ጥሩ ቢሆንም ማካፈላችሁ ያን የዘፈን መንፈስ ነው ማለት ነው። ስለዚህ ተጠንቀቁ። ዘፈኖች በውስጣቸው ሰዎች የአሜሪካን ሀገር አጋንንት እንዴት እንደያዛቸው አንዳንዴ በዴሊቨረንስ አገልግሎት ላይ ስናያቸው ኃይለኛ ሮክ ሙዚቃ ሲሰሙ አንዳንዴ ብላክ ማስኪንግ የሚባል አለ። ብላክ ማስኪንግ ማለት ወደ ግራ የሚጽፍ ነው። ለምሳሌ ሴተን የሚለውን ሪቨርስ ያደርገውና ናታስ ይለዋል። ሴተን ሮክ ሙዚቃ ነው እና ብላክ ማስኪንጉን በዚህ በሮክ ድምጽ እየረበሹ እየጮሁ ጸጉራቸውን እንደ አውሊያ እንዳለበሰው እንደዚህ እያጓራ እንደሚያደርግ እንደዚህ ጸጉራቸውን እያደረጉ ሲጮሁ ሰው ያብዳል አብሯቸው። እየጠሩት ያለው ግን ስሎ ሞሽን አድርጋቸው ሪቨርስ ስታደርጉት ወደ ኋላ ስታጫውቱት ሰይጣናዊ ድግምቶች ነው የሚናገረው። እግዚአብሔር ይሄን መንፈስ ይውጋው። ምድርን የሚያረክስ መንፈስ የተወጋ ይሆን። ስለዚህ ክህደቶች ወደ ቤተ ክርስቲያን እየገቡ ነው።